እሷ የዴቭ ጩኛ ነች አይደል? ያንቺ ነገር አመላላሽ ቀበሮ አይደል? ለሃዲ ያለኝ ፍቅር አንተ ምንም አታውቅም። ሌባ ነው፣ ያዙልኝ ያዙልኝ። እባክህ ወንድሜ ተረጋጋ እንጂ አትናደድ። በድጋሚ አደይን ቀና ብላችሁ እንድታዩት አልፈልግም። እሺ ቋንቻ ሰሚንም እንዴ እንዳደጉ ይቆልኩሽ። አንቺን ለምን መንትፎሽ አይሮጥም? ምንም አያገባኝ። እኔ እኮ በለቱ መሃል መግባት አልፈልግም። ምንድነው እሱ? አረ ተይ ረጋ በይ ልጄ። እነሱ እኮ በሰላም እንሸኛችሁ እንጂ ሌላ ምንም ነገር አላደረጉም። የዘበኛው ነገር ማለኔ ተው። ስለ አደይ ሽምግልና ነው ያወራሁት። በተለይ ደግሞ አንቺ ቤት የሚመጡት ሽማግሌዎችን ሁሉ አዘጋጅቻለሁ። እንዴት ነው ዛሬ ዶክተርዬ? ምን ግርጣለ እኮ እኔ እያለሁ ነው አንተ እሷ ልታጠቃት የሞከርከው? ደግሞ እስካሁን አልመለስክልኝ። ለሊየት ነው ያለችው? ያረመኔ ዛሬ ከእጅ አመለጠ። አንተ ሰውዬ ምንድነው ነገሩ እንደዚህ የምታካብደው? ጀስት ኤ ዲነር። አሹ ተረጋጋ እንጂ ለምንድን ነው የምትጮዱላና አውርዳው? ይኸውልህ እኔ አሹ እየተረጋጋ አይደለም። እንዴት እኔ ላይ እንደዛ አይነት ክደት ታደርጋለች? እኔ እኮ ለእሷ ብዬ ነው ያን ሁሉ ነገር ጥዬ የመጣሁት። በዚህ ሰዓት ወጥተሽ ታውቂያለሽ አንቺ ራስሽ? አሹ ምን እያልከኝ ነው? እኔ ደግሞ ምን አደረኩኝ? አደይ ኤላ ዳኒ ያለው ነገር እውነት ነው? እዩትዬ ቆይ እንደዚህ የምታስብላትና የምትወዳት ከሆነ ለምን ስታያት እንዴት ተነነግጣለህ? ለምንስ ውስጥ እንደዚህ በቅናት ያራል? እሷ የዴቭ ጩኛ ነች አይደል? ቆይ አንተ ታዲያ ለምንድን ነው እንደዚህ በቅናት የምትሆነው? እኔ አንተ ላይ ለአደይ ምን አይነት ቦታ እንደሰጠው አንተ ምንም የምታውቀው ነገር የለም። ለአደይ ያለኝ ክብር፣ ለአደይ ያለኝ ፍቅር አንተ ምንም አታውቅም። የምትወዳትን ሴት በሌላ ሰው እቅፍ ውስጥ እንደማየት የሚከብድ ነገር የለም። በጣም ነው የሚከብድ። እዩትዬ በቃ አንተ አትብሰልሰል። ወርጄ መፍትሄ አመጣለሁ። ጠብቀኝ እሺ። ላናግራቸው። ምን ብለህ ነው የምታናገራቸው? አንተ እኔ አደይ እንዴት ነሽ? አለሁልሽ። ደግሞ እንደዚህ ሆኖ ስላገኘሽ በጣም ደስ ብሎኛል። እንዴ ስትታይ እኮ ከሰማይ የወረሽ ልዕልት ነው እኮ የምትመስዪው። እባካችሁ እየመሸ ስለሆነ በመኪና ልሸኛችኋ። ደግሞ አንተ ማን? ደግሞ ቢመሽ ባይመሽ ምን አገባ? ይመለከታል። እርዳታ የጠየቀ ሰው አለ? እባክህ ወንድሜ ተረጋጋ እንጂ አትናደድ። እዛ ውስጥ ያለው ይታያል። ዶክተር ዩቲ ነው። እኔ ደግሞ የዶክተር ዩቲ ጓደኛ ነኝ። ሄኒ ይባላለሁ። ከካናዳ ነው የመጣሁት። እናንተ እንደምታስቡት ደግሞ ምናምን ሌላ አላማ ይዤ አይደለም፣ ጀስት ለመሸኘት ብቻ። ወይኔ ሄዲ ዛሬ ያዋረደኝ። እኔ ቆይ ምን እያላቸው ነው ያለው? ምን አልክ? የዶክተር ጓደኛ ነህ? ያ እንደዛ ነገር ነው። እኔ እኮ ያንን ዶክተር እጮኛ ያጠገብ እንዳደርስ ብየው ነው። አንተ ደግሞ መልእክተኛ ሆነ መጣ። ዴቭ እባክህ፣ እኔ ምንም አይነት ጸብ አልፈልግም። ተው በቃ። ምን አፌን ቆርጦት ነው? ቆይ እኔ ላንተ ይሄን ነገርኩ? በምን ቀን ነው ስለ አደይ ላንተ ነገርኩ? አንተ ሰው ተረጋጋ እንጂ። እኔ እኮ በፍቅርና በሰላም እያወራሁ አይደል እንዴ? ምንድነው ደግሞ ለመጠላትና ለመደባደብ እንደዚህ መቸኮል? ኧረ ተረጋጋ ዘማ። ኮዩቲ ምን አይነት ሀገር ነው ይሄ? በሰላማዊ መንገድ ማውራት አልችልም እንዴ? ቆይ ደግሞ አንተ ምንድነው የምታፈጠው? ሄኒ እንዴ ምን እያደረግህ ነው? አሁን ቀጥ ብለው ወደ መኪናው ገባሽ። ምንም አይነት ነገር እንድታወራ አልፈቅድልኝ። ትሰማኛለህ? አንተ በድጋሚ አደይን ቀና ብላችሁ እንድታዩት አልፈልግም። እሺ እንዴ በቃ ተው እንሂድ። በቃ ሂድ። እዩቲ ብራዘር፣ አሁን ያየው ነገር ግን በሚገባ አስተውለኳል አይደል? ምንድነው ያለው እንዴ? ይሄ ሰውዬ እኮ ግልፍተኛና ስሜቱን የማይቆጣጠር ሰው እኮ ነው። ደግሞ አንተ በልብ ላነገስካት ሴት እኮ ፈጽሞ የማይመጠን ሰው ነው። ትሰማኛለህ? ዋጋዋን ያወቀ እንኳን አይመስለኝም። ምንድነው ያልከኝ? ቆይ እንዴት እንደዚያ ነገር ካፍ ይወጣል? ይሄ እኮ በፍጹም መሆን አይችልም። በቃ አደይ ዴቭ ነች። እሺ እንዴ ይሄን ነገር በፍጹም እንዳትደግሞ። እዩቲ አንተ ብቻ ተረጋጋሽ። በቅርቡ ደግሞ አደይ አንተ ትሆናለች። እሱም በራሴ መንገድ እንዴት እንደማደርገው አሳያለሁ። እንዲህ ብለህ እንዳታስብሽ። በላው ባይሆን ቀን የነገርኩት ይሄድ እንዴ መቶ ሁሉም ነገር እኮ በእንዴ ብጥብጥ አደረገው። አይኔ
የኔ ፍቅር ለልዬ የላ ነኝ መጥቼልሻለሁ። እኔ እናት ለሊ ለሊ እንዴት ነው እባክሽ ሊዱዬ? ዛሬ ደግሞ ለየት ያለ ነው። አሹዬ የኔ ጀግና እባክህ ዛሬ እስቲ አንድ ነገር ተባበረኝ እና ማሚ ሳታይ ቀስ ብለህ በሩን ክፈትና አስወጣኝ። ከሄኒ ጋር አትቀጠሮ አለብኝ። በፍጹም አይሆንም። እኔ አሹ ቀብራራው የሚይልሽ ባላገሩን ለምግብ እህትዬ ብቀጠፍ እንዳታስብ። አሁን ምን አለበት? ተይ እንጂ ሊዱ፣ እንዲህ ያለ ተልካሻና የሰነፍ ስራ ቲርኪ ሚንኪ እኔ አሹ ቀብራራው ጨርሶ አላልኩም። አንተ ደግሞ ምንድነው? ድምፅህን ቀንስ እንጂ። እኔ እኮ ቀስ ብዬ ነው የጠየቅኩህ። ወይስ ማሚ ካልሰማች ነው? ይኸውልሽ ቢሰሙኝም ይስሙ። እኔ አሹ ቀብራራው የሚይልሽ ባላገሩ የዚህ ቤት ታማኝ ጥበቃ አንበሳ እንጂ ያንቺ ነገር አመላላሽ ቀበሮ አይደለም። ይኸውልሽ ገና በአንድ ቀን የተዋወቅሽውን ሰው እንደዚህ አዲስ የተወለደች ጊደር መስለሽ ተገላልጦ ምን ምን ይባላል? ይኸውልሽ እዚህ ጉዳይ ውስጥ ነው የለውበት። እውነት አሹ በጣም ክፉና ጨካኝ ነሽ። ኧረ ሲያልፍ የማይነካከኝ የኔ እናት። እኔ አሹ ቀብራራው ታማኝ ነኝ። ልንገርሽ ኩሩ ድሃ ነኝ። ኩሩ ድሃ። ቆይ አንቺ ግን ከዛች ፍቅር ጋር እየዋልሽ እንደ ፍቅር መቅጣት ጀመርሽ አይደል? ቀጣፊ ሌቤት ነው አሹ ነው። አዎ ነው። ምን ተመጪ? ኧረ አዎ ተናገርኩ እኮ ሊዱ። ይኸውልሽ ምሰሚ ከሆነስ እሺ ጥሩ። አንተም ከሮማን ጋር እየገባ ቡና የምታንቃረውን ገብቼ እናገርልሃለሁ። እሺ ወይ እናቴ፣ በእናትሽ እንዳትናገሪ ቢሌድዬ፣ በእናትሽ ፈሮኝ ኔና ሄደዛ አንካሳ ዶሮ ሳትቀምሽ ሄደሽ ተናገሪ። ቀልደኛ ቀንደኛ። እኔ አሹ ቀብራራው ነኝ በቅራሪ ቡና የምመለለው። ትቀልዳለች እንዴ? አዎ እትዬ እኮ ይህን ጉዳይ ቢሰሙ ከነ ዱካይ አንድ ፎጣ ጣል አድርገው ሊሉ ጎዳና የሚያሳድሩ። ዛሬማ በደንብ ጀግንነቴን አሳይቻለሁ። እንዳትመለሽ አንቺ ቀጣይ። ኤላ ማን ነበር ደግሞ? ሄሎ፣ አቤት። አዎ የቤዛ ወንድም ነው። ቤዛ ግን የጋ የለችም። ኤላ ይለሊ ዳኒ እባክህን ስልኬን አንሳው። ዛሬ ላገኝ ይገባል። ካንተ ውጭ ማንም ሳይረዳኝ። ወይኔ ስልኬ! ሌባ ነው! ያዙልኝ! ያዙልኝ! ሌባ! ሌባ ነው! ያዙልኝ! ሌባ! 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 ማፊ ችግርሽ ምንድን ነው? እንዳትደውይልኝ እኮ አልኩሽ እኮ። ሰሚኛለሽ? ነው የራሴ ትዳር አለኝ። በቃ እንዳትደውይልኝ አልፈልግሽም እኮ አልኩሽ። ሰሚኛለሽ? ይኸውልሽ ይሄን ነገር ሚስቴ ካወቀች ትልቅ ችግር ነው ፈጥሪልኝ። ማፊ እባክሽ እንዳትደውይ ከዚህ በኋላ በቃ። ቆይ አንቺ አትሰሚኝም እንዴ? እንዳትደውይ እኮ አልኩሽ። ይኸውልሽ ከዚህ በኋላ ደውለሽ ችግር ቢፈጠር ኃላፊነቱን ትወስጂው አንቺ ነሽ። እኔ አያገባኝም። በቃ አሁን ዝጊው፣ እንዳትደውይ። አቤ ቆይ ማንን ነው በንዴት እንደዚህ የምታወራው?
ቆይ ለምንድን ነው እኔ ስመጣ ስልኩን የዘጋው? አይደለም የኔ ቆንጆ፣ ይኸውልሽ ስራ ቦታ የሆነ ሰራተኛ ጥፋት አጥፍቶ የተቆጣሁት ነው። በጣም አናዶኝ ነው እንጂ ምንም የደበኩሽ ነገር የለም። በእውነት ንዴትህና ድንጋጤ ግን የሰራተኛ አይመስልም። አቤ እኔ ህፃን ልጅ አይደለሁም፣ ልታታለኝ አሞክር። አንተ ቀልደኛ ነው። ስለምን ንግድ ነው የምትወረው? ምን ሀሳብ አለ? ምን ዝም ብለህ የምትገለፍጥ? ሀሳብ ካለ ተናገር። ማን ደግሞ በይሳት እንደዚህ የሚሮጠው? እኔ ሌባ ነው የሚሆነው እዴ መለኛው መለኛውማ የሆነ መዳ ሳይመነጥፍ እንደዛ አይሮጥም። ማንን ይሁን ያነደደው? ዳይመንድ እባክህን፣ ሰውየው ስልኬን ሰርቆብኝ እየሮጠ ነው። እባክህን ተከተለውና ስልኬን አስመልስልኝ። አንተ ካረዳኝ ማን ይረዳኛል? የታባባች ጦጣ ሰራውላት። ሙች እኔ ካረዳዎች ማንም አይረዳሽም። ይኸውልሽ አይደለም ስልክሽን አንቺን ለምን መንትፎሽ አይሮጥም? ምንም አያገባኝም። አንቺ ስንቱን ስታስለቅሺ ስታስጮሂ የነበርሽ ሰው አይደለሽ እንዴ? አየሽው አይደለ? በራሴ ሲደርስ እንዴት እንደሚያም አየሽው አይደለ? ያም አላ ዳይመንድ ልክ ነው። ሌቦ እንዳያመልጥሽ። ቶሎ ተከታይ፣ ቶሎ በይ። እናንተ ጨካኞች! ዛሬ ተቸግሬ እርዳታችሁን ብጠይቅ እኔ ላይ ታላግጣላችሁ። ዋጋችሁን ነው የምሰጣችሁ። ጠብቁ እሺ። ማረገው የሚያውቃል ትላለች ያመዳ። ሰሚ ይኸውልሽ ለአንቺ የሚሆን ምንም የማባክነው ጊዜ የለኝም። እሺ ታስፈራራለች እንዴ ደግሞ። ስማ እንዴ መለኛው ግን ቆይ እየሮጠ ነው እንደ በርሜል እየተንከባለለ ነው። እየተንከባለለ እኮ ነው ይመስለው። አንተ ግን ቆይ ለምንድን ነው አንተ ያለበት ቦታ ላይ ሁሉ ጊዜ ችግር የምትፈጥረው እንዴ? ይኸውልህ እኔ እኮ በሁለቱ መሀል መግባት አልፈልግም። እኔ የአዴን እውነተኛ ፍቅርና የቷ መውጣት አልፈልግም። አንተ ግን ነገሩን በጣም እያወሳሰብከው ነው ያለው። እዩቲ እንደዚህ በሞኛችሁን ያንተ የልብ መንግስት የራስህ ለማድረግና ለመጠበቅ ግዴታ አለብህ። ደግሞ ከጎንሽ አለው ምናምን በላት እንዴ። ከሱ እኔ ይሻልሻለሁ ብለህ ፊት ለፊቷ መቆም አለብህ። ይሄን እሷ እኮ በጣም ደስተኛ ነች። ዴቭ የሚያደርግላትን ፍቅርና እንክብካቤ ሁለታችንም በአይናችን ዛሬ እዚህ መንገድ ላይ አይተናል። ይኸውልህ እኔ የሷን ሰላምና ፍቅር አበላሽቼ የራሴን ሰላም መገንባት መፈልገነ ሰው እንዳልኩኝ በደንብ ታውቃለህ። እንዳይመስልህ እዩቲ ሙት እንዳይመስልህ። ቆይ እሱ እንደዚህ እየጨቃጨቃትና እየቀና ደስተኛ የሚያደርጋት ነው እንዴ ይመስልህ? ቆይ አልገባኝም። ደግሞ እሱ ለሷ የመጠናታል እያልከ ነው እንዴ? እኔ አንተ ያልገባ በጣም ብዙ ነገር አለ። ጉዳዩ ስለመመጠና ስላለመመጠን አይደለም። አንተ አሁን እኮ ያደረገውን ነገር እኮ ማየት ራሱ በቂ ምስክርነት እኮ ነው። ይኸውልህ እዩት እኔ እያጣጣልኩት አይደለም፣ ግን ያንተን ያህል ክብርና ፍቅር ሊሰጣት አይችልም። ደግሞ ለፍቅር መታገል አለብህ። ምን አትበለኝ። አሁን መታገል አለብህ እንዴ። እጮኛ አላት ምናምን ይለኛል እንዴ? አታፍርም እንዴ? ፍቅርንማ እንደምንም ማለት ወደ እጅ ማስገባት ያለብህ ቀልደኛ። በላውን እንሂድ በእናትህ። ማሚዬ ኧረ ቀስ። ምንድነው በሩን ገፍትረሽ የምትገቢው? ሶሪ ማሚዬ። ምንድነው ደግሞ አለባበስሽ እንዴት ነው? ምንድነው ደግሞ የደበቅሽው ነገር? ምን ይዘሽ ነው? አይ ዝም ብዬ ስለበረደኝ ደርቤ ነው። ሄኒያ ምናምን ልሄድ እኮ አይደለም ትቼዋለሁ። አዎ ጎበስ ጎሽ፣ ምክሬን ሰምተሻል ማለት ነው። ብትታዩ ነው የሚሻልሽ። እዛ ሳይሆን ማሚዬ ሌላ ወሳኝ ቦታ ነው የምሄደው። እባክሽ ፍቀጂልኝ። ወዴት? አይ በፍጹም አይሆንም። አርፈሽ ቤትሽ ብትቀመጪ ነው የሚሻልሽ። ሴት ልጅ እኮ ስትረጋጋ ነው ጥሩ። አንቺ ጠዋት ተነስተሽ ትሄጃለሽ፣ ማታ ተነስተሽ ተባክኛለሽ። ምንድነው እሱ? ኧረ ተይ ረጋ በይ ልጄ። ኡፍ አሁን ሰለችኝ ማሚዬ፣ እባክሽ ፍቀጂልኝ። የፈለገ ነገር ይሁን አልሚ እኮ ስትልክሽ እኔን ተማምናን የላከችሽ። ቆይ አንቺ እንዴት ነው የምታስቢው? እሺ በቃ። ለመሆኑ ያቺ እህትሽ የት ናት ያለችው? ጠዋት ስትወጣ አይቻታለሁ። ስልኳንም አታነሳም። የት እንደሄደች አንቺ ታውቂያለሽ? እኔ ስለሱ አይመለከተኝም። የት ብትሄድ አያገባኝም። አሁን ግን ክፍሌ ገብቼ ብቻዬን ነው መሆን ፈልገው። እቺ ልጅማ በቃ ከቁጥጥር ውጭ ሆናለች እንዴ! አረ ፈጣሪ ልቦና አስጣት። እሺ ምን ላድርጋት? እኔ ብቻ አንተ ልቦና አስጣት። አደይ ስሚኝ። ዴቭ ቆይ ለምንድን ነው መንገድ ላይ ስታገኛቸው ሁሌም በጥርጣሬ የምትጣለው? ተናደሽብኛል እንዴ? እንዴት ነው የማልናደደው? እነሱ እኮ በሰላም እንሸኛቸው እንጂ ሌላ ምንም ነገር አላደረጉም። ቆይ ለምንድን ነው ሁሌም የምትጣላቸው? አደይ አንቺ የዋህ ስለሆንሽ ነው እንጂ እነሱ ያለ ምክንያት በዙሪያችን አያንዣብቡ። ደግሞ አንድ የምጠራጠረው ነገር አለ። ያ ዶክተር ላንቺ የሆነ ስሜት አለው። እይታው ራሱ ልክ አይደለም። እኔ ደግሞ ያ ዶክተር አጠገባችን እንዲደርስ አልፈልግም። እባክህ እንደዚህ አታስብ። በድጋሚ ደግሞ እንደዚህ አይነት ነገር እንዳታደርግ እሺ? በጣም ይቅርታ የኔ ፍቅር። ዴቭ እነሱ በውስጣቸው ሌላ ነገር ቢያስቡ እንኳን እኔ ልታምነኝ ይገባል። የኔ ልብ አንተን ብቻ እንደሚወድና እንደሚያምን እያወቅህ ለምን ትጠረጥረኛለህ? ትክክል ነሽ የኔ ውድ። እኔ እኮ ማንንም ስለማላምን
ማንም ወንድ አጠገብሽ መቶ እንዲቆም አልፈልግም። አንቺ እኔ ብቻ ነሽ። ለዛ ነው እንጂ አንቺን ሳላምንሽ ቀርቻለሁ እንጂ እኮ በጣም ነው የማምንሽ። ቤዛ ፈጣሪሽን አመስግኝ። ኤላ በዚህ ሰዓት መደወሉና ወደኛ ህይወት መምጣቱ ለሁለታችን ህይወት በጣም ትልቅ ጥቅም አለው። አሁን ካለንበት መከራ ሁሉ እሱ ያወጣናል። እሱማ ወቴ እኔ ይሄ ኤላ የሚሉት ሰውዬ ምንም አይመቸኝም። ከበፊትም ጀምሮ ነው ለሱ ያለኝ ጥላቻ። ውስጤ ምንም አይመቸውም። አሁንም ቢሆን እኛን ለመርዳት መምጣቱ ምንም አላመንኩበትም። እውነትሽን ነው፣ ግን ውስጤ የሚሰማኝን መደበቅ አልችልም አይደል? ደግሞ ነገሮችን አላወሳስብም። አንቺ ትክክል ነሽ። በዚህ ምድር ላይ እኮ እኛ ሰዎችን፣ ጓደኛችን፣ ቤተሰባችን የምናደርገው ለጥቅማችን ነው አይደል? ኤላ ደግሞ አሁን ላይ ያለው መሸሸጋችን ነው። እሱን ተጠቅመን ከዚህ መከራ እንወጣለን። እሱ ደግሞ ካልተሳካልን ላሽ ማለት ነው። እሱ ልክ ነሽ ቤዛ። አንቺ እኮ አይምሮሽ ይሰራል። ደግሞ እዛ ኤላ ጋ ሄጄ አንቺ ካልሽኝ ውጪ ሌላ ምንም ነገር አልልም፣ አልጣለውም። እኔ በማንም ተስፋ አላደርግም፣ ግን እናያለን። በቃ እሺ፣ ከቀጠረኝ ሰዓት ብርሃኔ ደግሞ ቅድም ያልሽኝን ገንዘብ ሁሉንም አስገብቼልሻለሁ። እሺ ደግሞ አሁን ማድረግ ያለብሽ ነገር እማዬ በደንብ እረፍት እንድታደርግ ወደዚህ መላክ ብቻ ነው። አንቺም ቢያልሽኝ እንጂ እኮ አብራችሁ ብትመጡ በጣም ደስ ይለኝ ነበር። በቃ እሺ እደውልልሻለሁ። እሺ እማዬ ስትመጣ ሰርጋችን ሙሉ ይሆናል። በሚገባ ይሄድ። ሰርጋችን እኮ ሙሉ ለሙሉ ዝግጁ ሆኗል። በተለይ ደግሞ አንቺ ቤት የሚመጡት ሽማግሌዎችን ሁሉ አዘጋጅቻለሁ። ስለዚህ እኔና አንቺ ሰርግ ውብ ይሆናል ማለት ነው። ይኸውልህ እኔ በስኛው ቅያስ ትንሽ ገባ እንዳልክ የመጀመሪያውን በር አልፈ ጥቁር በር አለ። እኔ እንግዲህ አሳይቻለሁ። በቃ እሺ እትዬ አውሮብኛል አይደል? በቃ ማይ ብራዘር ኢቱን ማካሳየኝ እንደራሴ ጆርጅ አንኳኳለሁ። እንዴ ቆይ እንጂ ምንድነው እንደዚህ የሚቸኩለው? ይኸውልህ በር መግቢያ ላይ አሹ የሚልጅ ቀብራራ የሚባል ኮራ ያለ ሰው አለ። ያለ ምንም ምክንያት ዝም ብሎ ወደ ውስጥ ያስገባ። የዘበኛው ነገር ማለት ነው። እኔ በካናዳዊ ስልት ያግባባዋለሁ። ግን አንተ እዚህ ደብሮ ከምትቀመጥ ለምን ከኔ ጋር አትወርድም? ምንድነው እንግዲህ አይደሉ እንዴ? ምን አለ ነው ይስትል ብትወርድ? ያንተን ድርቅና እንደሆነ አውቀዋለሁ። ሲጀመር አንተ ያለና ይሆንልህ። እሺ ባል ነው። አይ ጉራው በኋላ ይደርሳል። እባክህ መጀመሪያ እስቲ ልጅቷን ላገኛት በልና እንሂድ። እኔ መንገርም እንደምን ታውቃለህ? አንድ ሳምንት ለማይቆይ ፍቅር ይሄ ሁሉ ዋጋ መክፈል ያንተ ብቻ መጨረሻ ያሳይ። ታውቀኛለህ እኮ አንተ። እኔ እኮ ዶክተር እኔ ነኝ። ኧረ በና አሁን ቀልዱን ተባን እናልኖረልሽ። ሄሎ እንዴት ነው ጋሼ? አዎ ተመስገን። ቀኑን እርግጠኛ ሆኜ ነው የደወልኩትኝ። በሚገባ አዎ፣ እዛ እናንተ ጋር ያሉ ሽማግሌዎች እንድታስተካክሉ እንድታዘጋጁልን ብዬ ነው። አዎ ልክ ነው። የአልሚ ልጅ ነው። ያው የአልሚ ልጅ ማለት ደግሞ ለኔም ልጄ ነው። እሺ በጣም ደስ ይላል እትዬ። ስለ አዴሽ ሽምግልና ነው አይደል እያወሩ የነበረው? አዎ ስለ አዴሽ ሽምግልና ነው ያወራሁት። ተመስገን። አዴ እኮ በጣም ምስኪን ልጅ ናት። ይሄው አሁን ሊሳካላት ነው። ደስ ብሎኛል። አዎ በጣም ደስ ይላል። አዴን እኮ አላገኘኋትም። ቆይ እናቷስ ተስማሙ? አዎ ተስማምተዋል። ተመስገን። ያው እናትየውም በቅርቡ ወደ አዲስ አበባ ይመጣሉ። እንዴት ደስ እንዳለኝ። ለካ ለበጎ ነው ያ ሁሉ ችግር የተደራረበው። ይሄው አሁን ቆንጆ ትዳር ልትይዝ ነው። ተመስገን። በጣም ደስ ይላል። እውነት ነው። በጣም ደስ ይላል። አምሮብኛል አይደል? አላማረብኝም? አምሮ አንኳኳ እንጂ ዶክተር አሹ እንዴት ናችሁ? ሰላም ነው ዶክተርዬ? እንዴ ኑ ግቡ፣ ኑ ግቡ። እናመሰግናለን። አሹ እንዴት ነው ዛሬ ዶክተርዬ? ምን እግር ጣለ? ሩታዬም አባቷ ታሞ ከወጣች አልተመለሰችም። አጉል ልማድ አስለምዳኝ ብቻዬን ጥላኝ። ታዲያ እንዴት ነው? ምን እግር ጣለ ዶክተርዬ? አሹ እንዴት ነህ?
ማን ነው ደግሞ ዶክተር? ከዚህ ቀደም አይቼው አላውቅም። አሹ አለሳ። አሹ ይሄን ይባላል። የልብ ጓደኛዬ ነው። ካናዳ ነበር የሚኖረው። በቅርብ ነው ወደዚህ የመጣው። እሱም እንደኔ ዶክተር ነው። ከካናዳ ከውጭ ሀገር። ታዲያ እንደዛ አትለኝም እንዴ? እንዴት ናችሁ? ዛሬ ቤታችን በሙር ተከቧል በለኛ። አቤት 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 አቤት። ታዲያ እንዴት ነው እዚህ ሰፈር ምን እግር ጣላችሁ? አሹ እኔ የምልህ እንትና ሊዱ ትኖራለች እንዴ? በእናትህ ዛሬ እኮ ቀጠሮ ነበረን። ከቤት አልወጣችም አይደል? በእናትህ እስኪ ሮጥ ብለህ ሊዱን ጠርተህልኝና። አሃ አጅሬው፣ እኔ እኮ በሰላም የመጣችሁ መስሎኝ ነበር። ለካ ሄኒ ማለት አንተ ነህ። ይህ ሰውዬ ማን ነው እሱ? ታውቂዋለሽ? ባለፈው በጨለማ ጠብቆ ሊያጠቃኝና ሊጎዳኝ የነበረው ሰውዬ ነው። ምን? አንተ አረመኔ እኮ እኔ እያለሁ ነው አንተ እሷ ልታጠቃት የሞከርከው? አሁንማ መቆም ያዋጣል፣ መሮጥ ነው። በቃ ተው ዴቭ፣ ሂዷል። ተው ና እንሂድ። ተው በቃ ዴቭ። ኤላ መታሃል የሚባለው እውነት ነው ማለት ነው። እንኳን ደህና መጣ። እንዴ ዳኒ፣ እንዴት ነህ? ደህና ባሉን ተይኛል። እሺ እሱ ሲሆን ቤዛ አይታለች። እህቴ ታማለች። አንተ እንድቀበል እሷ ልካኝ ነው። መቼ መጣ? እኔማ ከኤርፖርት እንደወጣው ቀጥታ እዚህ ነው የመጣሁት። ሆቴል ራሱ አልያዝኩም። ሆቴል? ሆቴል ደግሞ ለምን ፈለክ? እባክህ ዳኒ፣ እዚህ ከቆምኩ እኮ በጣም ረጅም ሰዓት ሆነኝ። ደጋግሜ ባንኳኳም ሊከፈትልኝ አልቻለም። ቆይ ለሊ የት አለች? ምንም እንዳያሳስብ፣ አሁን ደርሼልሃለሁ። የቤት ቁልፍ እኔ ጋር ስላለ መግባት እንችላለን። ቆይ የቤቴ ቁልፍ አንተ ጋር ምንድን ነው የሚሰራው? ደግሞ እስካሁን አልመለስክልኝም። ለሊ የት ነው ያለችው? እናንተ ሰዎች ምንድን ነው እየደበቃችሁ ያላችሁት? ኤላ እባክህ ተረጋጋ። እዚህ መንገድ ላይ መጫዋችን ምንም ጥቅም የለውም። ገብተን ሁሉንም ነገር በዝርዝር እነግርሃለሁ። እህቴና እኔ ትልቅ ችግር ውስጥ ነን ያለነው። ፈጣሪም ይሄንን አይቶ መሰለኝ አንተን ይላከልን። አሁን ብንገባ የአረመኔ ዛሬ ከእጅ አመለጠኝ እንጂማ አንቺ ላይ ላደረገው ነገር እቀጣው ነበር። ተረጋጋ በቃ። አሁን እኮ እኔ ደህና ነኝ። ዋናው ደግሞ የኔ ደህና መሆን ነው። እሱን ፈጣሪ ይቀጣል። ጭራሽ ደግሞ አያፍርም። ሰፈር ውስጥ ይንቀሳቀሳል እኮ። ዴቭ ወንድሜ አልቀረብሽም? እሺ ፍቅር በሰላም ነው? አይ አይደለም ዴቭ፣ እኔ በሰላም መንገድ ላይ እየተራመድኩ ሌባ መጥቶ ስልኬን ወሰደብኝ። እባክህን ዴቭ የሆነ ነገር አድርግ። አንቺ ደግሞ ምን ያስገለፍጥሻል? እኔ ስልኬ ጠፍቶብኝ እየተሰቃየሁ አንቺ የሚያስቅሽ ምንድነው? ይሄ ክፋትሽን ነው የሚያሳየው። ዴቪ በቃ እኔ ወደ ቤት ልግባና እናቴ ስትመጣ እንድቀበላት ቤቱን ማስተካከል አለብኝ። እናንተ የቀረውን ነገር ተነጋገሩ። መልሳለሁ። እሺ ፍቅር፣ አሁን ነገሩን በሚገባ ንገሪኝ። መንገድ ላይ ምን ሆነሽ ነው ስልክሽ ሊጠፋ ይቻላል? ይሄ ተረገመ ስልክ እያወራሁ ነው የቀማኝ። ቆይ አንቺ የት ሄደሽ ነው ስልክሽን የሰረቀሽ ነው ወይስ ከሌቦች ጋር ድጋሚ ህብረት ጀመርሽ? አይ ዴቭ፣ አንተ እኮ የዚህን ሰፈር ክፋት ጭራሽ ስለማታውቅ ነው። እኔ በዚህ ሰፈር ውስጥ ምስኪንና መልካም ሴት ስለሆንኩኝ በእኔ መልካምነት የሚቀኑ ሰዎች ብዙ ናቸው። ጠላቶችሽ ብዙ ናቸው? አይ ፍቅር፣ ቆይ አንቺ ምን ሰርተሽ ነው? ቢያንስ እስኪ እውነት ተናገሪ። ያው ክፎች እኔን ለማጥፋት ይሞክራሉ። ሌባውም አሁን ስልኬን የወሰደው የኔን መልካም ስራ ለማደናቀፍ ነው። እኔ እምልሽ ጠላትሽ ሌባው ነው ወይስ ሌላም ሰው አለ? ማለቴ በአንቺ ላይ ሴራ የሚያሴርብሽ? አረ ስንቱ ዴቪዬ፣ እነዚህ ዳይመንድ እና ኪንጎ እንኳን የኔ ስልክ እንደተሰረቀ እየነገርኳቸው እየቀለዱብኝ ነበር። እኔ መልካም ሰው ሆኜ እንጂ የእነሱማ ስንቱ ይወራል። እሺ ያው አንቺ እንዳልሽው መልካም ከሆንሽ ስልክሽ መገኘቱ አይቀርም። ወይ ፖሊስ ጣቢያ ወይ ደግሞ እነ ዳይመንድ እናፈላልገን ሌባውን እናገኘዋለን። ለማንኛውም ልብስ ልቀይር፣ አይደብርሽም አይደል? እሺ ጠራት ነው የገባው ይሆናል። ይኸውልህ ዛሬ አንድ ጣጣ ውስጥ ከተኝና ማለት ነው አላቀቃትም። እሺ አውሮብኝ አድርገና ዶክተር እኔ አሹ ቀብራራው የምይ ልጅ ባላገሩ ወግና ባህሌን ጠንቅቄ እንደምወድ ታውቃለህ። ታዲያ የፈረንጅ
አሽከር በአንድ ቀን መጥቶ ሊድዬን አምጣ ሲለኝ ደሜን ያፈላው። እንዴት ያለ መቅለብለብ ነው እባክህ። እንዴ አሹ እባክህን ተረጋጋ። እንዴ ይኸውልህ እኔ ኮንትሮ ነገር አስበው አይደለም፣ ያው ከልጁ ጋር ስለሚተዋወቁ ሰላም ሌላት ነው የመጣው። ሄይ ባሪ ሉካት ሚ እኔ እኮ በአንድ ትውውቅ ነው ልጁን ራት ለመጋበዝ እዚህ ድረስ የመጣሁት። ዋትስ ቢግ ዲል? ኧረ ጭራሽ ስድብ። አንተ የፈረንጃ ልጭ አሽከር በአንድ ቀን ሊዱዬን እራት ልጋበዝ ያምራል? ይኸውልህ እኛ ሰፈር እንዲህ ያለ መቅለብለብ አይሰራም። እሺ ኦ ማይ ጋድ አንተ ሰውዬ ምንድን ነው ነገሩ እንደዚህ የምታካብደው? ጀስት ኤ ዲነር እራት መብላት ነውር ሆነ እንዴ? ምንድን ነው የሁሉ ባህልና ወግ መደርደር? ምን አልክ አንተ? ጀስት ኤ ዲነር እራት አብልቼ በዛው ላሳድራት ነው? ኧረ እባክህ ይኸውልህ እንዲህ ያለ መቅለብለብ እዚህ እኛ መንደር አይሰራም። እሺ ይኸውልህ ይሄን ተው እንጂ ምን ሆነ ነው? ሄ ባዲ ስትለው የሰደብከው መስሎት ሌላ ነገር ውስጥ ነው የምትገቡት። እባክህን አሹ በእንግሊዝኛ መሰማት አትችልም። ቆይ አንዴ አሹ አንተም ነው ዱላህን አውርድ እንጂ ሁሉም ነገር ነው ያስረዳሃለሁ። ዶክተር እኔ አንተን ማከብርና መወድ ሰው ነው። ይሄ ጋጥ ወጥ የፈረንጅ አሽከር ግን ልኩን እያለፈ ነው። ስለዚህ ትምህርት ላስተምሮ ይገባል። አሹ ተረጋጋ እንጂ ይኸውልህ ዋው ኦ ኢዝ ኤ ቢዩቲፉል ገር ዩቲ ይሄ ነው በታይቷል። አንተ እንዴት ነው የምታምረው? በእናትህ ሺ ዋዝ ፕሪቲ። አንተ ጭራሽ ዝም መሰለኝ ባይሮማኔ ባይኔ መጣህብኝ። አንተ ሉካካብ እንዴ አሹ ምን እያደረክ ነው? ተረጋጋ እንጂ። ልቀቂኝ ሮማኔ፣ ልኩን ላሳየው። ልቀቂኝ ብያለሁ። እንዴ ፕሪቲ እኮ ነው ያለው። እንደ አበባ ልቅጠፋት ማለት እኮ ነው። አንቺ ልቀቂኝ ብያለሁ። ቆይ አንተ ማነህ? አሹ ተረጋጋ እንጂ። ለምንድን ነው የምትጮዱላና አውርደው? ሄይ ስፒሪ ስላብኩሽ ግን በጣም ደስ ብሎኛል። ከካናዳ ነው የመጣሁት። ሄን ይባላል። ዩ ሃቭ ኤ ወንደርፉል ስማይል። ግን እባክሽ አንድ ነገር ላስቸግርሽ። ይሄ አስፈሪ ዘበኛችሁን በእናትሽ አረጋጊልኝ። ዞር በል አንተ ጋጠወጥ። እንዴት አጠገቤ ቆመህ እንዲህ ታወራለህ? አንተ የልጅነቴ እኮ ነች ሮማኔ ማለት። ይኸውልህ አሁን ሳላንጠፋጥፍ ከዚህ ዞር በል። አይ የምትል ከሆነ ደግሞ ሆስፒታል ነው የሚያሳድር። አሹ ተው እንጂ። ይኸውልህ ይሄኔ አሹ እየተረጋጋ አይደለም። ወደ መኪና ውስጥ እንግባ እንሂድ በቃ። ባይ ሮማንዬ በጣም ቆንጆ ነሽ። እሺ አስዩ ሌረር አንተ ወስድ ልቀቂኝ፣ ልቀቂኝ ሮማኔ ልቀቂኝ። ልኩን ላሳየው። ይሄን ሰውዬ ሳላንጠፋጥፈው ዛሬ ሰላምን ያላገኘም። ልቀቂኝ ብያለሁ ሮማን። አሹ ተረጋጋ እንጂ። ምን እያደረክ ነው? ደግሞ ትዬ ሰምተው እንዳይወጡ። ወይ ጣጣ። በቃ ና ወደ ውስጥ እንግባ። ዞር በይልኝ ሮማን። አዎ አንቺ ነሽ ደግሞ እንደዚህ የምታስደፍሪ። ቆይ በዚህ ሰዓት ምን ልትሰሪ እየተቅለበለብሽ ወጣሽ? በዚህ ሰዓት ወጥተሽ ታውቂያለሽ አንቺ ራስሽ? አሹ ምን እያልከኝ ነው? እኔ ደግሞ ምን አደረግኩኝ? እባክህ ዳኒ እውነቱን ንገረኝ። እኔ እኮ እዚህ ድረስ የመጣሁት ለሊን ለማግኘት ነው። ስመጣ ግን ለሊ ቤት ውስጥ የለችም። ቆየት ሂዳ ነው። ዳኒ አሁን ድብብቆሹን ተውና እውነቱን ንገረኝ። ኤላ እባክህ ተረጋጋ። በቃ ይሄንን ነገር ልነግር አልፈለኩም ነበር፣ ግን ንገረኝ ብለህ ካስገደድከኝ ለሊ አግብታለች። ሌላ ሰው አግብታ እየኖረች። ምን? ዳኒ ምን እያወራ ነው? ለሊ አግብታለች ነው እያልከ ያለው? በጭራሽ እንደዛ አይሆንም። ለሊ ከኔ ውጪ ሌላ ሰው ልታገባ አትችልም። ዳኒ እየቀለድክ ነው እንዴ? ኤላ እባክህ ተረጋጋ። ለሊ አንተ ትታት ከሄድክ በኋላ በቃ ሌላ ህይወት ጀምራለች። በጭራሽ ለሊ እንደዛ ልታረግ አትችልም። እንዴት እኔ ላይ እንደዛ አይነት ክደት ታደርጋለች? እኔ እኮ ለእሷ ብዬ ነው ያን ሁሉ ነገር ጥዬ የመጣሁት። አሁን እኮ እዚህ ብትናደድ ብትጮው ምንም የምትቀይረው ነገር የለም። አንዴ ሆኗል። በጭራሽ እንደዛ አይሆንም። እየዋሼ ነው አይደል? አረ እንደውም የሌለ ሰርግ ተደግሶ እኮ ነው ያገባችሁ። እኔ ራሱ በልቻለሁ። በቃ ለሊ አግብታለች። ይህንን አምነህ ተቀበል። አንተ ዝም በል። ቆይ ማምነህ ነው እንደሚመስልህ? አሁን ወሬውን ተውና ለሊ የት ነው ያለችው? እዚህ ሰፈር አይደለችም። የትም ትሁን እሷን ማግኘት ነው የምፈልገው። አሁን የት ነው ያለችው ንገረኝ። ቆይ ብታገኛትስ ምን ልታደርግ ነው? እሷ እኮ በቃ የራሷን ህይወት እየኖረች ነው። አንተም ለራስህ ብታስብ ነው የሚሻልህ። በጭራሽ እንደዛ ልታደርግ አትችልም ዳኒ። እሷ እኮ የመኖሬ ትርጉም ናት። እንዴት እንደዛ ሊሆን ይችላል? ኦሶይ እየተሰማማን እንጂ አግብታለች ብዬ ነገርኩህ አይደል? ስንቴ ልንገርህ እንዴ? በቃ እሷ የራሷን ህይወት መርጣለች። አንተም ደግሞ ጠንከር ማለት አለብህ። እኛም አጠገብህ ነው ያለነው። እኔ ከሌሊ ሁሉንም ነገር ሳልሰማ ከዚህ ቤት አልወጣም። መጀመሪያ ሁሉም ነገር ከሷ ነው መስማት የምፈልገው። ሰማ? አደይ ኤላ ዳኒ ያለው ነገር እውነት ነው?